አንተ ከካቶሊክም ከፕሮቴስታንትም ሌላ እምነትን ተወውና ኦርቶዶክስነትን ስትመርጥ ገብቷል ማህበረሰብን ለመብራት የተሻለ እንትን ያላት ምንድነው መንገድ ያላት እሷ ነች ብለህ አይደል ስትመርጣት የነበረው በያለሁ አዎ እኮ ካላት ህግ ዋየት ነው የብለው የኦርቶዶክስ የብቻው አይሆነ የነገ አሁን ቀደም ስለ ጾም ሳነሳ አይሆንም ማለት ጾም አታውቅም እኮ ነው ማለት ኦርቶዶክስ ጾም አታውቅም ጾም የሚባል ነገር በኦርቶዶክስ አይታወቅም የኦርቶዶክስ የሚባል ጾምም የለም የማይጾም ህብረተሰብ ንገረኝ ቆይ የማይጾም ሪሊጅን ንገረኝ ሙስሊም ይጾማል አዎ ይራባል ገብቷል ይራባል ለምን ረሃብን እንዴት እንደሆነ እንትን ያደርገው የጾምን ትርጉም ከምንድን ነው የሚጾመው ነው ከምን ይጾማል ስትል ከውሃ በቀላሉ ከሚያገኘው ነገር ከውሃ ይጾማል እዛ ጋር ነው ያለው ጾም እዚህ ጋር ግን ከስጋ ከእንቁላል ከወተት ምናምን ይላል የት ታገኘዋለህ ብትፈልግ ራሱ የምትጾመው በቀላሉ ከምታገኘው ነገር ጾመህ ተከልክለህ ገብቷል እንትንነትህን ፍላጎትህን ከልክለህ አግተህ ነው መታገድ ያለብህ እንጂ ከማታገኘው ነገርማ እንትን ብትመኘውም አታገኘውም ራሱ ለምን ትጾማለህ አንተ ምንድነው ጾም ነው አሁን እድሜ ልኩን ስጋ አይቶ የማያውቅ የኢትዮጵያ ህዝብ ጾምኩ ይላል ከምንድን ነው የጾምከው አታገኘውም እኮ ራሱ ብትፈልገው መጾም ካለብህ ከሽሮ መጾም ያለብህ በዓለም ኢትዮጵያ ከስጋ አምራች ሀገሮች በዓለም 10ኛ ነች ኦርቶዶክስ ብለን ደግሞ የተረት እንትን ይዘህ መጣህ እኔ ጋር እንዴት እንግባባለን አሁን ከኔ ጋር ልትቀጥል ነበር በቃ ፈረሰበት የኦርቶዶክስ ስም ሲጠራ የሚያማችሁ ሰዎች አላችሁ ይቅርታ ቆይ ብዙ ለምንድን ነው የማትቀበለውን ህግ እኮ ነው እዚህ ጋር መጣህ የምታወራን ህግ አለን አዎ አትቀበለውም ነው ከነጨራሹ እቀበለዋለሁ ይኸው ገናን ኢየሱስን ሞተልን የምትሉት እኮ ምክንያታችሁ ለዚህ ነው አንድም ኃጢአት የሌለበት ትሉታላችሁ ኢየሱስ እሺ መሐመድ ተሰቀለልን ሞተልን ለምንድን ነው የሚሰቀል ራስህን ቻል እዛው ራስህን ቻል ደንበር አትለፍ አሁን አትገለፍጥ አሁን እየተሳደብክ ነው ስለኔ ኢየሱስ አትናገር አሁን እየተሳደብክ ስለኔ ኢየሱስ አትናገር የኔ ኢየሱስ ያንተ ነው እንደ ኢየሱስ መሞት የለበትም ነው ያልኩኝ እኔ ያሲው ቆይ ይቅርታ በጣም ይቅርታ በጣም ይቅርታ ኢየሱስ ያንተ ነው እንዴ ለሁላችንም የመጣ ነው ለሁላችን ከሆነ አይመለከም ስለኔ አታንሳ አትበለዋ እንዴ ጠየቀኝ እኔ ጠየቀኝ ሳይሆን ስለ ኢየሱስ ሐሳብ ሲሰጥ ስማ ስለ ኢየሱስ ሐሳብ ሲሰጥ አንተ ስለኔ ኢየሱስ ሐሳብ መስጠት አትችልም ማለት አትችልም የሁላችን ከሆነ አዎ አታውቀውም አልኩት ስለማያምንበት ማንን ነው ያው ሐሰን ነው ማንን ነው የማያምንበት ኢየሱስን አያምንበትም እሱም የሚያምነው በኢየሱስ ያምንበታል ስማ ይሄ እኮ ነው ችግር አንተ ውስን የሆነ ዕውቀት ነው ያለ ሆነ እኔና ብዙ እንገነጠላለን በቅቶናል ልመልስልህ ስማ እንደውም ኢየሱስ ካንተ ጋር ይልቅ ሐሰን ጋር የተከበረ ነው ገብቷል አንተ ፈጥፍጠህ ቸንክረህ ገለ ቀብረህ ነው ያስነሳው ሐሰን ጋር ግን አልተሰቀለም አልተገደለም ነው በቃ የተከበረ ነው ማንንም ሊነካው አይገባም ነው አለ ኢየሱስ ይምጣና እንደገና ልንገለው እንፈልጋለን እኛ ክርስቲያኖች በቃ ቴንክ ዩ እስኪ ጭንቅላቴን አንድ 3 ጊዜ ምችኝ ማሬ ከኋላ አመሰግናለሁ ብዙ ሌላ ጊዜ ናሺ ሌላ ሰው የሚገባ ስላለ ቦታውን ለቀቅ አድርጋት ለሌላ ሰው አመሰግናለሁ በኢየሱስ ከመጣህብኝም አናተን ብዬ ነው ማባረህ ነበረው ግን በክብር ወረድ ሌላ ሰው ይግባ ተገለዋለሁ ትላለህ ኢየሱስን ትገላለህ እንዴ የተከበረ ሰው ለምን ይገደላል ባንተ አሁን በዚህ ርካሽ ኢትዮጵያዊ አሁን ኢየሱስ ለኛ ሞተ ስትል ግን አጣፈሩ ኢትዮጵያኖች ለእናንተ እንኳን ኢየሱስ ዝምብም አይሞትም ዲስሪስፔክት አታርገን ባቢሎን በህጋምላ እኔ እኮ እንደዚህ አይነት ህዝብ እኮ ነው የሚገርምኝ በእውነት እኔ ራስ ወዳድ የሆነ ህዝብ ነው አይገባውም እኛ አንተንም ብናገኝ ከመግደል ወደ ኋላ አንልም ማንንም አንምርም በቃ አላገባን ሞጣኮ ተናግሮታል እኮ ድጋሚ ቢመጣ ተሰቅሉታላችሁ ብሏል ቀላል አዎ ስለተናገረ እኮ ነው ራሱ እኮ ስለተናገረ ነው በቃ አይ ብዙ በቃ በጣም
አረካ ይሁዶች ያልፍም ሲጀመር እናንተ ጋር ሲደርስም ከመጣ በቃ ጁሾች ራሱ አይለቁትም እንዴ? አረና ግባ ነው የሚሉት እነሱ በመቀኝነት የገደሉትን እኮ ነው። እናንተ ዛሬ ክርስቲያኖች ለኃጢአታችን ተሞተልን ተሰቀለልን እያላችሁ የምትበጠብጡ። እስቲ ይሄ የክርስቲያኖች ወሬ ነው። ሙስሊሞች ሲወያው እኛ እንዲሞት አንፈልግም። እኛ አንተ ለምትሰራው ስራ አንተ ነህ መክፈል ያለብህ። ቄሌንቶ መውረድ ካለብህ አንተ ነህ ወደ ቄሌንቶ የምትላቀው ላጠፋኸው ጥፋት ማለት ነው። ኢየሱስን ግን ማስገደል ኢየሱስን ሞቶልናል፣ ተገርፎልናል፣ ከዛ በኋላ ደግሞ በሶስተኛው ቀን ተነስቶልናል እያላችሁ እንደፈለጋችሁ በዚህ ምድር ላይ ኖራችሁ ምክንያት ነው የምታበዛ። አሁንም ይኸውልህ ሐሰን፣ እኔ አሁንም ላረጋግጥልህ የምፈልገው ባይብል የተጻፈልን ከመጥፎነት ወደ ጥሩነት ወደ በጎነት እንዲሄድ ነው። እኛ የሰው ልጆች ገዳዮች አይደለም። ኢየሱስ ራሱ እንደናንተ መጽሐፍ እኮ ኢየሱስን ራሱ እኮ ጥፋተኛ ታደርጉታላችሁ። ደንቆሮ ብሎ ተሳድቧል። እናንተ የእፉኝት ልጆች ብሎ ተሳድቧል። እንደዚህ ብላችሁ የጻፋችሁ እኮ ናችሁ እናንተ ኢየሱስን በተመለከተ። አዎ። ስለዚህ እንዴት ነው እሱ አንተንና እኔን የሚያስተምረን እንደዛ እያለ እየተሳደበ? ካልገባህ እንግዲህ አይ ብዙ ይበቃሃል። ለዛሬ ይበቃሃል። ለዛሬ መጽሐፍ ታነባለህ። ቆይ እስቲ ዝም ብለህ መጽሐፍ ስታነብ ምንድን ነው የምትፈልገው? ከዛ መጽሐፍ ውስጥ ምንድን ነው ማንበብ የምትፈልገው? አንድ መጽሐፍ ማንበብ። አሁን ለምሳሌ አንድ መጽሐፍ ልጥቀስልህ። ፍቅር እስከ መቃብርን ስታነብ ምን ተማርክ? የሚያስተምረኝ ይኸውልህ መምህሬ ብዬ የምለው ከእኔ በብዙ ነገር የተሻለ መሆን አለበት። በተለይ መምህሬ ማለት ነው። ኦኬ። ጭራሽ ደግሞ ነብይ ተብሎ ከእኔ ከአንተ የተሻለ ስነ ምግባሩ ያማረ እኔም ሆነ አንተ ሮል ሞዴል አድርገን ልንከተለው፣ ከዛ እሱን በመከተል ደግሞ ልጆቻችንን ደግሞ የምንወልዳቸውን ልጆቻችን በዛ ሮል ሞዴል ውስጥ ልንቀርጽ የምንችለው መሆን መቻል አለበት። ሐሰን፣ እኔ እያልኩ የምጠይቅ ጥያቄ ከባይብል ውጭ ነው። አሁንም ባይብልን እኔ መሰረት አድርጌ እየጠየቅኩ አይደለም። ከመጽሐፎች ማውራት አልችልም፣ ይቅርታ። ከባቢሎን ጋር ቀጥል። ከመጽሐፎች ማውራት ከፈለክ ከባቢሎን ጋር ቀጥል። አይ እኔ በቃ ይበቃል፣ ብዙ ይበቃናል። ኢየሱስ እኔ ስለ ሪሊጅን ደንታ የለኝም፣ ግን ስማ ምንድነው ብትለኝ ኦርቶዶክስ ነኝ ነው ያልኩት። ሌላ ነገር ጥሩ ነው። ደንታ ቢኖር ነበር የምትታመሙ። አሁን ኧረ ይበቃናል እንዴ! ብዙ ደብዳቤ እየጠቆስኩ ወደ ቆሮንጦስ ሰዎች እያልኩኝ ልጠቅስልህ ትፈልጋለህ እንዴ? ኧረ ራሳቸው የቆሮንጦስ ሰዎች እዛ ራሳቸው ገደል ይግቡ እንዴ! ኧረ በዚህ ልክ ነው እንዴ ብሶት ያለብህ እንዴ? በዚህ ኦርቶዶክስ ነኝ እያልክ በዚህ ልክ ኦርቶዶክስን ትሳደባለህ? ሰው እየጨለለ ነው። ምን እንደገባበት አላውቅም። ምን የሆነ ነው ትውልዱ ግን? ሰማንበት። ይሄንን ሰውዬ መስማታችን በጣም ነው የሚያሳዝነው። የዚህ ደግሞ በጣም እንትን አለ። ሙሴ አሁን ራሱን ችሎ በቃ እንትን ያለ ነው። ይሄ ደግሞ ኦርቶዶክስ ነኝ ይላል፣ ግን ደግሞ መጽሐፍን አይቀበልም። ምን አይነት ትውልድ ነው ባለ? የሮሜ ሰዎች በአናታቸው ይዘቅዘቋሉ። ቀጥይ። እሺ አመሰግናለሁ። ምን ነው ኦርቶዶክስን ስለመረጠ እንደዚህ ሽቅምቢን ብር አደረገህ አንተ? እኔ ሰደባት እኮ ሰደባት። ማንን? ገደል ይግባ ሃይማኖት አለ እኮ። ሃይማኖት ገደል ይግባ። የሮሜ ሰዎች እንጦሮንጦስ ይግቡ አለ እኮ። የሄሮድስ እራት ቢሆኑ ራሱ ምን አገባኝ አለ እኮ። ደግ አደረገ። በቃ መታወቂያ አለው። ምን ችግር አለው? ለምንድን ነው የገፋችሁት ወንድሜን? አይኔ እኮ ብዙ ስለማያይ ነው። ለማውራት አልተመቸኝም እንዴ። ተው እንጂ እና ብሩክዬ ሚዩት አድርገህ ቁጭ በል። በቃ እናንተ እስኪ ያዳምጥ፣ እናንተን ደግሞ ያዳምጥ እሱ። እናንተ ቀጥሉ፣ እንዳትነኩት። የኔ እንግዳ ነው። ካላወራ አያስችልም። እንደ ሀሳብ ግን 664 ቢያቋቁም ምን ይለዋል? አባላችን እኔ ግን አሁን የራሴን ቸርች ከፍታለሁ። አሁን ቸርች የራሴ ነው። አትክፈት በቃ። አሁን እንትን ምን አገባ ነው? ፖዚቲቭሊ እናውራና እኔ እያልኩኝ ያለሁት መጽሐፍ ቅዱስ የተጻፈልን እኛ
ከበጎና ከጥሩ ከመጥፎ ነገሮች እንድንማርበት ነው። እያነበብን እንድንማርበት ነው። ለሰው ልጅ እንዲጠቀሙበት ነው የተጻፈው። ቀጥል። ብዙ የሚሉት አርግ በቃ ሰውየው ተነሳበት ወደ ሞት ሊቀየር ነው። እዚሁ እያየን በጣም ታርግ ብዙዬ እዚህ ቁጭ ብለህ ጉዳቸውን ስማ እስኪ እነሱ ያውሩ። ደግሞ ወረደ እንዴ አደነ ቆረኝ አንደም ጎን ለጎን ነው የተቀመጠ። ቅዳሴ ነው የማሰማህ እኔ በልጅነት የጀዘብኩበት። ባቢሎን እንኳን ሊወርድና ኦፓር ራሱ እጁን ያዘችው እኮ ከጎኑ አደረገችው። እንግዲህ ምን ይደረግ? እባባ እንሸከምም መርሃችን ነው። እንዳይወርድ እኮ እጁን ያዘችው እንት ላይ እኮ ነው። ምንም ይልታዩ ታውቃለህ። ስለ ኦፓል ክብር ተቃጠልን። ወይ ኮሜንታተሮች የምር እኔ እኮ በቃ እንዴት እንደምወዳቸው አታውቁም። ይሄኔ ምርጦች። እኔ ግን በጣም ነው የደነገጥኩት በአናቷ ትዘቅዘቅ ኦርቶዶክስ ሲል። አረ አንተ አፈር ብላ። እኔ እንደዛ አላልኩም፣ ማርያምን አላልኩም። ልክ አንተ ሚውትን ስታነሳ ማጀቢያ ነው የሚከፈትልህ ስታወራ። ወይኔ አልቻልኩም። ቀጥሉ በቃ የሆነ አልቻልኩም። በዚህ ካልታጀብክ ልታወራ አትችልም። አሪፍ ማጀቢያ ነው ባቢሎን። እኔ ምን ላድርገው? ካላወራው አለ እኮ እንዴ በአፉ ነው እንደሚቀመጠው አላስቻለውም እንዴ። ዱከም እንዴት አየው ቅዳሴ? ማረከኝ እንኳን አንተ እኔ ስቀልድ ሪከርድ ያደርጋሉ አንዳንድ ሰዎች። ምን ታረጋው? አዎ እየቀለድን የሆነ ቦታ ላይ እንትን አደርጋለሁ፣ ሪከርድ አድርገው ላኩልኝ። ያው ትችላለህ መሰል ቅዳሴ ደግሞ እንዴ ቀላል ማይክ ከሰጠኝ አስለቅስሃለሁ። ማይክ ብትሰጠኝ አስለቅስሃለሁ። እንደዛ ከሆነ ተከራክሶ ያውጣ። አንተው እንዴት ነህ? ተው የምን አባቱ እኔ ደህና ነኝ። ሁሉ ሰላም ነው አለው ጋር ተመችቶሃል? በለው እድለኛ ነህ በእናትህ። አንተ እኮ ኡስታዝ ወይድ እኮ ትንሽ እንትን ጠፋ አለ። ትንሽ የአንተ እድል ነው። አዎ አይ መጥፋቱ እንደውም ጥሩ ነው ብለህ ነው ለአንተ። ሌላ እኮ የተመታ ተወክሎብኛል በእናትህ ዳጊ የሚባል ሰውዬ። ዳጊ አስተያየት እያደረገ ነው። እንደሱ እኮ አይደለም አጣጥፎ እንትን የሚጨምቅህ። አሁን እኮ ምንም የሚጨምቅ ሲያጣ ነው የጠፋው መሰለኝ። ሲጨመቅ ሲያጣ አይደለም ስራ ስለበዛበት ይሆናል እንጂ ምን የሚጠመቅማ እያየህ አይደል እንዴ? የቀወሰ ሰው እንደው በዝተዋል። ቀውስ አይጨምቅም እኮ እሱ ጤነኛ ነው የሚያቀውሰው እኮ ጤነኛ ያቀውሳል። ያ ያቀወሰው ሰው ደግሞ ወደ ጤናው ይመልሰዋል። ታዲያ ገና እኮ ናችሁ እናንተ እኮ አሁን ፓርቲቱ አለ እኮ ወደ ጤናችሁ የምትመለሱበት ሌላ ስራ እኮ አለ። ወሰድ መለስ ነው እንደሚያደርገው እና ትቀልጣለህ እንዴ? ካልደፈረሰ አይጠራም የሚባለው ነገር አታውቅም? አይ ወሰድማ መለስማ የሚያደርገኝ ግዴታ ሻዳ ከያዝኩ ነው የሚመልሰኝ እንጂ እኔ የሚመልሰኝ አይመስለኝም። አንዳንድ ጊዜ እኮ አውቆ ይቀሰቅስና ከመሬት አጋይቶኝ ጥሎኝ ይሄዳል። ቀላል አጋጨህ እንዴ? ልክ ጠፋ ስል ደግሞ ምን ያለ መሰለህ፣ ምን ነው ጠፋ የውሃ ሽታ ሆንክ እኮ ይላል። ያው ድምፁን ታውቀዋለህ መቼም። ከዛ አፉ በለኝ ከተጫንኩ ምናምን ይላል። ኧረ ወይድማ አንተ ወይድ የዘመናችን ሶቅራጦስ በለው ከባድ ፈላስፋ ነው። አዎ በቃ ያበብልና አሽሙንሙኖ ወደ ጠልዞ ይከታል የሆነ ነገር ውስጥ ቀላል። የኔንማ አምላክ ይፍረደው። የኔና የሱን የትኛው አምላክ ነው የሚፈርደው? አለ የተባለው አምላክ ማንኛውም ይሁን ብቻ አምላክ ሆኖ ካለ ማለት ነው። እኔ መቀለጃ እንዳደረገኝ ይፍረድ ብቻ። አለ ወደ ተባለው አምላክ ለማገናኘት አይደለ እንዴ የሚጥረው እሱ? ታዲያ ስራው
ኧረ እባክህ ደግሞ አንተ ተው፣ ጠላላቱን አንተ ተወራፍ። ምን ነው እኔ ፍርድ እፈልጋለሁ። ተው አንተ እንዴ አንተ ብቻዬን አስቀረኝ እኮ ምን አልባቢ የተፈረደበት አምላክ ፍርድ ከሱ ነው ፍርድ የምትፈልገው? አሁን ለራሱ ፍርድ ይፈልጋል። አላልኩም አጠምጥም አላልኩም። አይ ስናወራ ነበር እኮ ቅድም ስለ እግዚአብሔሩ መጽሐፍ ቅዱስ ስናወራ ነበርና በጣም ነው የተገረምንበት። አንተ ምን አዲስ ነገር ተገኘ እንዴ? የብርሃን ምንጮች የሆኑ ፀሐይና ጨረቃን ከመፍጠሩ በፊት ብርሃን ከምንድን ነው የፈጠረው? እሱማ እሱ ላይ እኮ ውልክፍክፍ ያለ ነገር እኮ ነው። ያ ብዙ ነገር እንትን ይላል፣ ግራ ያጋባል። እንዴት ነው እሱ? አይ እሱ ቦታ ላይ በጣም ከበድ ያለ ነገር ነው። ብርሃን ይሁን አለ ምናምን ይላል። መልካም እንደሆነ አየ ምናምን ይላል። መልካም እንደሆነ አያውቀው ነበር እንዴ እንደሚሆን? አስተግፍሩላህ። እንግዲህ እኔም እሱን ጨቆኝ ነው የተውኩት እኮ። የሆነ ነገር ማለት አለብህ። አሁን የሆነ ቦታ ላይ መጠጋት አለብህ እኮ። በዚህ ልክ ለምን በዚህ ልክ ትሰቃያለህ አንተ? አሁን ስትጠይቅ መንፈስ አላበራልህም ይሏል። የምን መንፈስ ነው ውሃ ላይ ሲንሳፈፍ የነበረው? እሱን ፌስታል ብለው ኧረ ፈጣሪም ብራ ሰውዬ። ኧረ እባክህ ምን አደረግኩ እንዴ? ፌስታል ብለው ይላል ፈጣሪ ያለ ኧረ ባቢ ጨነቀኝ። ለምንድን ነው የሚጨንቀህ እንዴ? ውሃ ላይ የእግዚአብሔር መንፈስ ውሃ ላይ ሰፎ ነበር አይደል እንደሚለው? ናና ክፈተው፣ አይዞህ እና ምን ልበለው ታዲያ? ኧረ ባቢ ተው ሽንት ያቃጠለኝ። አባቴ ሞት ነው እናትህ እንዴ? ምን አገናኘው? ዛሬ የማይሆን መስመር ላይ እየነዳኝ ነው እንትን ገደል ጫፍ ላይ ተመለሳ እንዴ? ኧረ ባለ ይብቃኝ ተወው አንተ። እግዚአብሔር እንደ አንተ አባቴ ሙት አላበኝ። ፎቶ ላሳይኝ። ፎቶ አንስቼ ራሴ አላበኝ። ምን አደረኩ እኔ? መጥፎ ነገር መች ተናገርኩ እኔ? ኧረ ፌስታል ትላለህ እንዴ? ተንሳፈፈ ካለ እኮ የሚንሳፈፈው ፌስታል ነው ብዬ እኮ ነው። እሱማ ኩበት የሚንሳፈፋል እና ኩበት የሚባለው እርኩስ ነህ ያስብላል። ኩበት ትለዋለህ እንዴ አንተ? እና ቀይ ነው እንዴ የሚሰጥ? የምትለን ነገር አለ ዱካም? ባቢ ምንም የምለው ነገር ምንም የለኝም። ባቢ ከባድ ነው። ሰው ቤት ነህ? ጓደኛዬ ቤት ጠርቶኝ ቡና አፍልቶና እቤት ተኝቼ ነበር ደብሮ እሱ ጋር ነው። እኔ ለምንድን ነው ግን የኢትዮጵያ ሕዝብ በዚህ ልክ የሚጮኸው? ግን ዱከም ድህነት አደንቅሮት ነው። አዎ በድህነት ነው። ልክ ነህ። አዎ ድህነት ነው። ድህነት ከባድ ነው። አዎ ሆድ ሲራብ በጣም ከባድ ነው። ሰው ሁሉ አብዷል እኮ ሼም ይዞት ነው ልብስ ለብሶ ቢሄድ እንጂ አውልቆ የለም። አሁን ሰው ሁሉ ማጓገር ቢሄድ ቀጥታ ጫቱን በአንድ በኩል ገራባውን በአንድ በኩል ደግሞ ሲጋራ ጆሮ ላይ ከዛ ጋዝታ ከዛ ባዶ ሃይላንድ በቃ ሃይላንዱን እንትን እያደረገ አዎ ጨርምቶ እየቋጠረ ያለው እናቴ በቃ በጣም ከባድ ነው። የሆነ ጥቁር ሰው እያላየም የሚያወራው ወሬ በጣም ቁም ነገር ያወራል። ግን ሰውየው እብድ ይሉታል። እውነት ይሁን ውሸት ይሁን አላውቅም። የት ነው እሱ? ኢትዮጵያዊ? አዎ ሀያት አካባቢ ነው የሚኖር። የሆነ አልተሰቀለም፣ ክርስትናን አያውቅም። ኢየሱስ ምናምን ይላል። በቃ እሱ ክርስትናን ኢየሱስ አያውቀውም የሚለው የሚገርም አመለካከት ነው ያለው። አንተ ገራሚ ነው ብታየው። ክርስትና ኢየሱስ ሄዶ ከ300 ዓመት በኋላ ነው የመጣው ምናምን ብሎ ሲያወራ እኮ ማለት ነው በቃ ኩልል አድርጎ የሚያስቀምጠው በቃ ማለት ያስደነግጣል። ግን እብድ ነው ይሉታል።
የሚገርም አእምሮ ነው ያለው። እበድ ዱከም ማን እንደሱ አመለካከት እንዲኖር። እኔ ደግሞ ትምህርቴን አልጨረስኩማ። ችግሩ እኮ በደንብ ለማበድ ትምህርት መጨረስ አለብኝ። አይ ዝም ብለህ ስትቀውስ እኮ ዝም በራሱ ይመጣል፣ ሀሳቡ ይመጣል በደንብ። ዝም ብሎ ነው የሚከትብህ፣ አእምሮህ ላይ ነው የሚያስቀምጠው። በቃ እንደዛ ከሆነ አብሾ ልውሰድ። ቆይ አብሾውን ጨፍጭፌ ልጠጣ መሰለህ። ጠጣው ዝም ብለህ። እሺ ጤላ እንዴት ነህ? ሰላም ነው አለን። እንዴት ነህ? ሁሉ መልካም ነው? ገራሚ ነገር እያየን ነው ሰሞኑ። አንተ ኧረ በጣም ሰው ሌላ ዓለም ውስጥ ነው አንተ። እንዴ ታዲያ አንተ ባለፈው ሰው የለም እያልክ ታዲያ ይሄ ሁሉ ሰራ አየዋ። ሰው ተስፋ ቆርጧል እኮ ገብቶ ማውራት ይፈራል እንጂ እንደዚህ አይነት ብዙ ሰዎች አሉ። አየህ እና እኔ ኢየሱስ ክርስቶስ አምላክ አይደለም ብዬ ሰብካለሁ። ሰው እግዚአብሔርም ኢየሱስም ገደል ይጉ ይላል እንዴ? እንዴ ከባድ ነው። ቀድሞን ሄዶ የለ እንዴ? እንዴ ሰው አንድ ሐሙስ ነው የቀረው ወንድሜ። ኧረ በጣም ከባድ ነው። ከባድ ደረጃ ላይ ነው ያለው እዚሁ። ዱከማው ለምሳሌ ገመድ የሆነች በቃ ትንሽ ገመድ ነው የቀረችው። የዱከም ተው ግድ የለም። የዱከም በጤና ነው። ግን ከበባድ ነገር ነው እያየናል። ከበባድ በጣም ማራሱ ዲቤት እያየሁኝ የነበረ በጣም ኢምራን እያጨለላቸው ነው በጣም። ኢምራንን አንድ ቀን ገብቶ ብንጨዋወት አሪፍ ደስ ይለን ነበር። እንደውም አንድ ቀን የሆነ ሰዓት ላይ እንዳደረግነው እንደዛ አንድ ቀን እንትን ብለን ፍቃደኛ ከሆነ ብናወራ አሪፍ ነው አይደል? ትክክል። መቶ ቤቱን ይባርከው። መባረክ ብቻ ሳይሆን ፈንተትም ማለት አለበት ስብከቱ እንዲዳረስ። ትክክል። እኔ ጋብዣለሁ፣ ከኔ በኩል ጋብዣለሁ። ሪከርድ አድርጋችሁ ይላኩለትና አንድ ቀን ፏ ብሎ ይዋልልኝ። ምን ሪከርድ ያስፈልጋል ብለህ ነው? እኔ በቴሌግራም እንዳላወራ ቴሌግራሜን እንትን ተደረገ፣ ተዘጋብኝ እኮ። እኔ ብዙ ሜሴጅ እየላኩልህ እኮ አታይም። ለምንድን ነው እያልኩት? የለም ዘጋብኝ እኮ። ይከፈታል። ጆሮውን ይዞ እያስነበበው ነበረ። እኔ እንደዛ አይነት ሰዎች ላይ እኮ አልጨክንም። ዮሐንስ ወንጌል ላይ እንደዚህ ያለ ብለህ ስትለው እናታችን ቅድስት ድንግል ማርያም ይቅር ትበለህ ነው የሚልህ። እንደዚህ አይነት ሰው ስለ መጽሐፍ ቅዱስ እንኳን እያወራ ማለት ነው ምንም እውቀት የላቸውም። እና ከባድ ነው። እንደውም ወጣቶች ጋር ማውራት ይቻላል ትንሽ ስለሚያነቡ እንጂ አባቶች ምን ያውቃሉ? ምንም የሚያውቁት ነገር እኮ የለም። እኔ አልገባም፣ እዛ ጋር አልገባም። ግን ምናልባት ምን ሰራለሁ ገብቼ እኔ መጠየቅ ካለብኝ ነው የምጠይቀው ነገር ካለ ነው እኔ የምገባው እንጂ ዝም ብዬ መግባት እንትን ነው። የውይይት ጥሪ በሉት። የውይይት ጥሪ ያቀረብኩለት ነው በድርሳናትና በገድላትን በኩል ለሚስትር ኢምራን የውይይት ጥሪ ያቀረብኩ ነው። ግን የሚመጣ ግን ቤቱ በዕጣን እናጫጭሰዋለን። ናግባ እስኪ ሺቦሌት ከፖለቲካ ውጭ ምን አለ ይላል። በፖለቲካ እኮ ነው የምትኖረው አንተ። ዓለምን የምትመራው በፖለቲካ ነው። መሀይም ነው እንዴ? ቤተ አምልኮዎችን የሚሰሩት በፖለቲካ ነው። ዝም ብሎ ነው እንደሚሰራው። ፖለቲካ ብዙ ሰው ምንድነው ወንጀል ይመስለዋል። ያለ ፖለቲካ ዓለም ጨለማ ነው። እንደዚህ አይነት ትውልድ መፈጠሩ እኔ በጣም ነው የማዝነው። ባብዬ በልብ ደህና ዋሉ። ስልክ ቻርጅ ላድርግ፣ ባትሪ ደካከማለች። እሺ ዱካሜ
ኦኬ አለም አለሽ? ምጽፍልህ ነገር አለ ባቢ እንትን በለውሽ። እሺ እሺ ኦኬ አለም አለሽ? ቢያንስ እንኳን ሰላም ብለሽ አሁን እንትን ለመለቃቀም እንኳን ቢሆን አሁን ብዙ ሰው አታገኝም። ሰላም ብለሽ ነው እንትን ማድረግ ያለብሽ እንጂ ተገትረሽ እኮ እንትን ሊልሽ አይችልም ሰው። ድፍረታችሁ ደግሞ ጥግ ድረስ ነው። ፎሎውም ከፈለግሽ ፎሎ አድርጉኝ ስትይ ነበር፣ አስገባንሽ ፎሎ እንዲያደርጉሽ። ሰላም ስትባይ ደግሞ የለሽም። እኔ በአይን አውጣነት እኔ በጣም ነው የሚገርመኝ። አውሪ ሰላም በይ፣ ከዛ ፎሎ አድርጉኝ በያቸው። ለራስሽ ነው እየተጠየቅሽ ያለሽው። ሂድና በየጽድ ስርና በየአስፋልቱ የሚነጠፈውን አምላክህን እንትን አድርገው። እኔ ጋር እንደዚህ ብለህ እንትን አትበለኝ። በየአስፋልቱ እየተነጠፈ መከራ ያበላን አምላክ አለ። አንተ አምላክ የምትለው ሂድና አንሳው መጀመሪያ። እኔ ጋር እንትን አትበለኝ፣ አትመላለስ። እዚህ ጋር መጥተህ ኤቲስት ምናምን እያልክ ሰው የፈለገውን የመሆን መብት አለው። ምን አገባህ አንተ? ሂድና አንሳው። ጽድ ስር ወደቁ፣ አስፋልት ላይ ተነጠፉ፣ ያለ ትራስ ምናምን አትርገጧቸው፣ ከልሉት፣ ጠሩት ምናምን። ሂዱና አምላካችሁን ከወደቀበት አንሱ። እኔ ጋር ይደነቁራል እንዴ? እኔ በቀና አማርኛ ላወራህ አልችልም፣ ይቅርታ አድርግልኝ። እንዴ ምንድነው በዚህ ልክ ለራሱ ክብር የሌለው አምላክ? አሁን ይሄ አምላክ ነው ብለህ ልትሰብክ ነው? በስድስተኛው ሰባተኛው በስምንተኛው በአስረኛው ክፍለ ዘመን ላይ የነበረ ተአምር ምናምን እየተባለ ትውልድ የሚጀዝብበት ጉዳይ አሁን ይከተለዋል። ንቃ ወንድሜ። ሰው መሆን አለብህ። እንደ ሰው ማሰብ አለብህ። ወስ ማለት አለብህ። ከተኛበት መንቃት አለብህ። ተአምር ምናምን የሚቀበልልህ ነገር የለም። በዚህ ዘመን ደግሞ ተአምር ተሰርቶ አልቀዋል። አለቀ በቃ የለም። ተአምር እኔ እንድቀበልህ ከፈልክ አፍሪካን ለሁለት ከፍለህ ተአምሩን አሳየኝ። በቃ እንደዛ ከሆነ አሜሪካ የሚባለው ታላቅ ሀገር አጥፍተህ አሳየኝ። ተአምር የሚባለው ይሄ ነው። እኔ የምቀበለው ተአምር በቃ በየሆነ ምትሃት አጥፋውና አሜሪካ የሚባል ሀገር እኔ ልቀበልህ። ተአምር ከሆነ ይሄ ነው። አፍሪካ የሚባለው ለሁለት ክፈለው፣ እንደ ሙሴ ባህር ለሁለት እንደከፈለው፣ ከዛ እቀበልሃለሁ እንጂ አስፋልት ላይ ተነጠፈ ምናምን እያልክ ተአምር አትበለኝ። ጽድ ስር ከነ ቁኗዋ ምናምን አየናት ምናምን፣ ይሄ ተአምር ነው? ዝርክርክነት ነው ይሄ። ይገርማል። እንውጣ እንዴ ጋይስ? የማታወሩ ከሆነ ለምንድን ነው በዚህ ልክ ጸባይ የገዛችሁት? ጉሬን ልታጠብ ነው እና እኔ ስትሰነባበት አልሰማህም ሆር ስለምገባ፣ ስለዚህ ከዚሁ ልሰነባበት እና ልውጣ። ምንድን ነው አሁን አይደለ እንዴ የተቀባሽው? እየቀለጠ አይኔን አሳመመኝ። እውነት ማውራቱን ላልቻልኩም። ፍቅር የወሬ እንትኔን ታውቃለህ መቼስ። እና አሁን በአሁን ልትጣጠቢው ትንሽ ላቆየ? አዎ እንዴ እንደምንም። ምንድን ነው የተቀባሽው? ይቀልጣል። ቅቤ ነው ያሉኝ፣ ግን በጣም ይፈሳል። አስረሽ ነው በፌስታል ግጥም አድርገሽ ግንባርሽን አስረሽ ምናምን ነው። ከዛ ሰንደል፣ የህንድ ሰንደል አለኝ አንድ 3 ሰበር አድርጌ በዚህ በግራ ጆሮና በቀኝ ጆሮ አድርጌ ላቆየው መሰለኝ እስከማታ። ጥርሳችሁ ይርገፍ ኮሜንታተሮች፣ መፍትሄ አምጡ። አስረሽ በፌስታል ግጥም አድርገሽ አስረሽ ቁጭ ታድርጊዋለሽ። ከዛ በደንብ እንትን ሲጠጣ ምናምን መታጠብ ነው። የኢትዮጵያ ሕዝብ ሳምንት ነው የሚያቆየው እየገማ ማለት ነው። ኧረ በኢየሱስ እንደስማ ወንድና ሳምንት ሙሉ እዛ ላይ እየደገመ እንዴ ስማ ሐኪም ራሱ ያደረገ አታውቅም እንዴ? ነጭ ልብሳቸው በቃ ተለፍድዶ ማለት ነው።
በጣም ነው ይቅርታ አድርጉልኝ። እኔ ቮሚት ላደርግ እችላለሁ እሱ ባሸተ እውነት ለመናገር አልወድም። ያምር ይሄ ነጭ እንትናቸው ነጠላቸው በእንትን ነው የሚገማው በቅቤ ማለት ነው። በደንብ ተለው በቃ እንዴ ከለሩን ይቀየራል፣ ጥቁር ይሆናል ምናምን። እሱን ለብሰው ሳይ እኔ እውነት ለመናገር በጣም ነው የሚያቅለሸልሸኝ። እኔም እኮ ቅቤ አልወድም። ቢሆንስ ብዙ ጊዜ የምጠቀመው ኮኮናቶች እነዚህ ስኔል ኦይል ምናምን ነው፣ የአሳ ዘይት፣ የቀንድ አውጣ ዘይት። ግን ምንድነው መሰለክ ፀጉርህ ቀለም ካለው ከስር ፌድ እያደረገ ይሄዳል ፀጉርህ። የሴት ሲሆን ነው፣ የወንድ ብዙም እንደዚህ አይነት ምልክት አያሳይም። ሆርሞን ምናምን ሽንጅ ስለማያደርግ ፌድ እያደረገ ፌድ ከለር ታውቃለህ? ቀለሙና ኦሪጂናሉ የፀጉርህ ቀለም ፌድ እያደረገ ይመጣል ከስር ማለት ነው። እና ፀጉር ይደረሳል። ስለዚህ እንደዚህ ሲሆን እንደዚህ አይነት በጣም ከፍተኛ ፋት ያላቸው ቅባት ነገሮች ያስፈልጋሉ እንጂ የቅቤ ሽታ እኮ ትዳር ያፋታል። የከለር የሚባለው ነገር ፌስታል ደርብ ነጠላ ልሰር ሰንደሌ ልሰካና በዛ ፎቶ ልክልሃለሁ። እሺ ከዛ እንደሰሙ ፓስተር ዘነበች ዘነቡት ሞቅ ሞቅ አድርጉ። በቃ እስከ 4 ድረስ እንቀውጠው። 6 ደቂቃ ምናምን ነው የቀረው። ምን ልንቆይ ማለትሽ ነው? እንውጣ ወይስ እንቆይ? ኧረ እንቀነጠሳለን። ግን ኢምራንን እንትን እንበለው እንዴ አንድ ቀን በድርሳናት ዙሪያ ድርሳና ኢምራንን እንጥራውና ማለት አንድ ቀን የ1 ሰዓት ፕሮግራም አድርገን እንትን ብናደርግ መልካም ነው። እስማማለሁ። እውነት የኢምራን ትምህርቶች በጣም ነው የሚመስጡኝ። ፕሮግራም እናያዝና አንድ ቀን ይምጣና ያስተምረን። ፋውስ እኮ ነው። የሚገባበት ሰዓት ራሱ እኔ በደንብ እንትን አድርጌ እዛ ሂጄ ማዳመጥ አለብኝ። እንደው በጣም ነው የሚመቸኝ ልጁ። በቃ ፕሮግራም እንይዝና አንድ ቀን ምናምን ሰዓት አድርገን ምናምን እንደ የሆነ ሰዓት ላይ አልነበረም ቁጭ ብለን ተምረን ምናምን እንደዛ እናደርጋለን። በቃ የእውነት የኢምሮ ትምህርት ያስፈልገናል። ድርሳና በጣም ሊባርከን ይገባል። በጣም እንደውም ሰዓቱን በአዲስ ኃይል ነው በአዲስ ኢነርጂ ምናምን ነው የመጣው። እንዴ አዳዲስ ነገራቶችን ተሸክሞ እኮ ነው የመጣው። አቡነ ሀቢብ አቡነ ምናምን እያለ ደግሞ እኮ ከየት ገበያ ላይ ራሱ የተከለከሉ ናቸው እኮ የሚያመጣቸው መጽሐፍቶችና ሀሳቦች። ያልገዛው መጽሐፍ የለም። ያልገዛው መጽሐፍ የለም። በጣም ይገርማል። ጎበዞች ናቸው በጣም። በጣም የሰው ልጅ ማንበብ አለበት። ትውልዱ ያነባል። ድንገት ስታነብ አሁን እንደቀድም እንደ እንትና ልትሆን ትችላለህ፣ እንደ ቡዜ ልትሆን ትችላለህ። እና ብዙ ነገር እንደሚለው አካውንት ማለት ነው። በቃ እንደዛ ነፋስ ሊመታ ይችላል። እኔ አሁን የእሱም ፕሮሰስ ነው ብዬ የምጠራው ገብቶሃል። ማቹርድ ሊሆን አይችልም። ትንሽ ጨከን አላችሁበት እንጂ እናንተም በቃ እንደዚህ ነው። ፕሮሰስ ላይ ነው ያለው። ከባድ ነገር እኮ ነው። ሰው ትክክለኛው ነገር ላይ ለመቆም ጊዜ ይፈጅበታል። የተሻሉ ሀሳቦችም ያስፈልጉታል። ግን ይሄ ራሱ አንድ ነገር ነው። እየሞከረ ነው ቢያንስ። አሁን ሳይሆን አሁንማ የምንወጣበት ሰዓት ነው። እኛም እኮ ደክሞናል። እኔ መተኛት እፈልጋለሁ። አሁን ግን በጊዜ ሌላ ጊዜ ምራቅነት ልክ ልንዘጋ ስንል ከየት እንደምታወሩ እንደምትመጣ አላውቅም። ጌታ ምስክሬ ነው የምልህ ፍቅር ከየት ነው የምትመጣው? ልክ ቤቱ ሊዘጋ ሲልና ቤቱ ሲከፈት ነው የማገኘት። በመሀል የሆነ ትሰወራለች። ይሰውሯታል። አሁን የራሱ እንደዛ አሁን እየጠረጠርኩ ነው። የሆነ ነገር እየጠረጠርኩ ነው። አለኮ ማላት መመርመር ሳይኖርብን አይቀርም። ምራቅነት ነው። ራሱ አንቺ ራስ መጠርጠር አለብሽ። ባለፈው 669 ብለሽ 6 አበላሽተሽ
ሌላ ደግሞ አጋጣሚ 669 ብላ መጣችሁ። ስድስቱን ከዘለለችው ችግር የለውም። 667ም 68ም 69 70ም ይሁን ችግር የለውም። ግን አሁን የሚያስፈልግ ምንድነው? ደፍሮ 666 ብሎ የሚመጣ ያስፈልጋል። ነገሩ መጥተዋል እኮ አሉ እኮ እና ሊዱ እንዴት ነሽ? እንዴት ናችሁ? እግዚአብሔር ይመስገን አልሐምዱሊላህ። መጥቻል ነበር እንዴ ቅድም እንደምትሉት። ለምንድን ነው በዚህ ልክ እንትን የምታድርገው የሸፈትሽው? አረ ሪከርድ ማድረግ ልጀምር ነው እና ዙር ዙር እያልኩኝ ነበር። ለዛ ነው ሪከርድ ማለት አንዳንድ ሰዎች አፍልተዋል። እንትን እንደው ፕራይቬት አድርጌ ነበረ በፊት ሪከርድ ማድረገው ምናምን ፕራይቬት አድርጌ ነበር እና የሆነ አለ ላይክ የማከብረው ሰው ነው፣ ግን ያው ምስራቅ ቀጠና ነው እና በቃ ይደብራል። ሳይድ ያሽ ነው የሚመስለው ምናምን ሲለኝ እሺ ብዬ ፕራይቬት አደረኩኝ፣ አቆምኩ ሪከርድ ማድረግ። ትላንት ሲመጻደቅ አልሰማው መሰለ እርሜ ምስራቅ ቀጠና ቤት እኔ ነኝ ያስቆምኳት። የፈለኩትን ብላት እሺ ነው የምትለኝ። ባቢሎን ሳይሆን እኔ ነው የምሰማው ምናምን። ወይኔ ሊዲያ ነው ያልኩት። በሌላ አካውንት ነበርኩ። ዝም ብዬ ኮሜንት ጻፍ አድርጌ ወጣውና ሂጂ ከፕራይቬት አወጣው እልሃለሁ። እና እኔ የእውነት ለመናገር ለዛ ደግ አደረገች ነው የምለው። ለምን ሲባል እኔ ለሰው ስሜት ሲል ስሚ እኔ በፍጹም አልቀየርም። በምንም ተአምር የፈለገ ነገር ቢያጋጥም አልቀይርም። የማልቀይረው ነገር ነው የማደርገው። እና መጥቶ ቢያለቃቅ ለምን አባማት ያስመጥተው እንትን አይሉኝም። እኔ አልሰማም። ድሮ ማንተን ሰው ብዬ ዝም በል በቃ። ቢላ ወንድምነት እንዴት ነው? ዝም በል በቃ። እና ለሱ ብዬ ትያለሽ እንዴ? ለሱ ብዬ ጭራሽ ለሱ ብዬ ማለትም ጀመርሽ? ይሄ ከባድ ነው። አይ ሳይሆን አይደለም። አይ እኔ ሰው አዳምጣለሁ፣ የምር አይደለም። ይኸውልህ ማዳመጥ አይደለም ሰው ከሆነ ሰውዬ ቦታ የምሰጠው ሰው ከሆነ ችግር የለብኝም። እሺ እኔን የማይጎዳኝ ነገር ከሆነ ፒስ ነው የምለው። እኔ ሪካርድ ባረግ እኔ ምንም አልጎዳም። ገባክ? ሳይድ ያሽ ነው የሚመስለው ስባል እሺ አልኩኝ፣ ፈታው። ለካ እኮ ነው በቃ ጭራሽ ለሱ ብዬ ግን ጌታ ባቢ ግን የተመቸኝ ከአንተ ጋር ነው ራሱን ያወዳደረ። እኔን ሳይሆን ለምን ባቢሎንን ሳይሆን እኔን ነው የምትሰማኝ ምናምን ያለው ነው። ኤኒዌይስ እንደዛ በማለቱ ብቻ በእኔ ህግ መታሰር አለበት። ትቀልጃለች እንዴ? የምን አባቱ ነው ከኔ ጋር ራሱን የሚያወዳድረው? ራሱን ከኔ ጋር በማወዳደሩ ብቻ እኔ ሲኦል ከተዋለሁ ራሱ። እውነት ነው። ወልጋዳ ብየዋለሁ። ኧረ ሂድበት ስትፈልግ ምን አገባኝ እንዴ? ጭራሽ በዚህ ልክ ራሱን ለምንድን ነው ግን ራሳቸው የበታችነት ስሜት ነው ለነገሩ። ራሳቸውን ዝቅ አድርገው ስቃይ ውስጥ የሚኖሩ ሰዎች አሉ። ትክክል አይደል? እኔ ከማንንም ሰው ጋር ራሴን አላወዳድርም። የዓለማችን ፌመስ ሰዎች ባገኛቸው እኔ ጨብጬ ከአንተ ጋር ልነሳ ምናምን አልልም። በቃ እንደዚህ ናቸው ሰዎቹ። ማስተር እንዴት ነህ? ማስተር ለፀሐይ አምላክ ለደመናው አምላክ ለፀሐይ አምላክ እንዴት ነህ? ዋቢዳ ሰላም ነው አለን። እንዴት ነህ? ሁሉ መልካም፣ ሁሉ ሰላም ደስ ነው። መራቂ ቃል የምታወጪው ነገር አለሽ? ምንም የለኝም ማለት
የፀሐይ አምላክ በረከቱ ይደርብሽ። በቃ ማማዬ ነረነይ ማማዬ። እኔ አሁን ራሴን ላጠፋ ስለሆነ ልክ አቡኪ ባለፈው ራሴን አጠፋለሁ ምናምን ብዬው የተባረከ ልጅ ነው ነገሩ። ልጁ ራስ ማጥፋት እንዴት እንደሆነ በሃይማኖቶች በደንብ አድርጎ ዝርዝር አድርጎ ነገረኝ። ሁሌ ኑሮ አዲስ ነው የማስታውሰው እንደ አይነት ታሪክ እንትን ሲል በቃ ምን አለ ራሴ ከማጥፋቴ በፊት ምን አለ ንገረኝ። ጥሩ ነው ባናጠፋ ጥሩ ነው ወይስ ብናጠፋ ጥሩ ነው? ራኪ ግን እኔ በምን አይነት ገመድ ልሰርሽ እንደሆነ ምን ላድርግ? እኔ ከመጣሽ አልተኛሽ በሞት አልተኛ እና አልወድም ድህነት። ስሚ ራኪ ወይ ቪዲዮ ኮል እንደዋወል እንውጣና እንደዋወል። ይድደዛ አቦታው ለምን ምን ነው ወይ እኔ እኮ ሁሉም ነገር ኦፓ ነገርኩሽም እንዴ ባቢ ከባቢ ፍቅር ይዞኝ አራዳሻለሁ ነግረሽኛል እንዴ ያለው ፍቅር ይዞኝ ብታይ ከዛ 665 ሲለኝ ኖ 664 አልኩት። በአንድ ቁጥር ተጣለ በስድስት ወር ፈረሰ ፍቅራችን። የእምነት ክደት ሽረት እኮ ነው ያደረሰብሽ። እኔ ያምሻ 665 እኔ 664 ነው አልክ። ለአንድ ቁጥር አለ ፍቅር ለአንድ ቁጥር አለ እምነት ጎደሎ አረ ፍቅር ለአንድ ቁጥር አልኩት። እኔ እንትን አደርጋለሁ። እኔ ከሸክሻለሁ፣ እኔ ጀነጅናለሁ። ሰዎች ደግሞ አትመኑት ህፃን ልጅ ነው እያሉ ለካ ውስጥ ለውስጥ ያወራሉ። ታድለ እንደዛ እያሉ እንጀራዬን እየዘጉ ነው እንጂ አንተ ህፃን ያለው አዎ፣ አይገርምሽ? ድምፁ ነው እንጂ እኮ ገና ህፃን ነበርክ እንደ ቆ እሱኛው ህፃን እሱ አይደለም የሆነ ሰው ነው ስላሉ ነው እድሜን መዋሸት የማልችለው እንጂ የሆነ ሰው ነው ያለው። ትንሽ ሰው ነው አለ የሆነ ሰው ከ7000 ዓመት በፊት ከዛ የምር ደስ አለው። አሁን ባቢ ልጅ ነህ ስለው እኔ ደስ አይለኝም። እኔ ወደኋላ ትናንትና ነበራችሁ ጓደኛዬ ጋር እያወራሁ መልሰነው አልኩ ወደኋላ። እንደዛ ከሆነማ የኔንም እኮ በየር ነው ተመልሰጫ ቀርባለሁ። ትናንትና ጌም ተጫውተሃል አይደል? አንተ ባንዳ ማን ይነገረሽ? የተላከልኝ ማስረጃ ለማቅረብ እገደዳለሁ። ቤተሰቦቼ ቆይ እንደውም ውረዱ ጌም መጫወት አለብኝ። እንደውም መጀመሪያ በእጄ ለያዘው ከዛ እኔ ተላከልኝን አሳይሃለሁ። አንተ ነውራም ባለጌ የት አለ እንዴ? አልተላከልኝም እንዴ? ወይኔ አታዋርደኝ መድኃኒዓለም። ማን ነው ዴቫን ነገረሽ? ኧረ ታዲያ ኮይኑን አላሳይሽም እኮ እኔ። ሰው ግን ምቀኛ ነው። ኮይኑ ለምን እንትን አላሳይሽም? እንደጀመረ ነው እየጨረሰ ቆርጠውት ነው። 800 ኮይን አገኘሁ ብለህ አይደል እንዴ ሮጥ ይወጣው ማስረጃ እንዴ? 18,000 እኮ ነው የሰጡኝ። ተቀልጃለሽ እንዴ? ግራውንድ ላይ እየገባው ነው እንጂ ይታየኛል። ቆይ ኮፍለር 18,000 ሰው 18,000 ነው የሰጡኝ ጭራሽ። አዎ ተቀልጃለሽ እንዴ? እንደውም ሐሳቤን ቀየርኩ። ካሁን በኋላ ጌም ብቻወት አለብኝ። ህይወት ነበርሽ ሁሉ ነገር ሲደረግ አላሁም እኔ ሰው ሊቀማሽ ሰው እንትን ሊልሽ እያለሰለሱ ነው። ገዝት ገብቶ አትጥፊ የምትለው እሷ በኮ ውስጥ እየገባሽ ነው እንዴ? ኧረ ስማት እኔነት እንደው ምን የድምፅ ሪካርዱ ፓፓራዚዎቼ የ1 ደቂቃ ስለሆነ የሚችለው ያን ብቻ ልከውልኝ ነው እንጂ እንደውም ረጅም ሰዓት አሉ የኔና ያንቺን ስም እየጠሩ መፈንቅለ አብዮት ያስነሱብን ነበር አሉ። በቃ ቆይተዋል። ሲስተሙ መቀየር አለበት። እኔም ከጎንህ ነኝ። አልፎ አልፎ ብዙ መታየት አልችልም፣ ግን አዲስ ኦፕሬሽን ያስፈልጋል ስትል ሰምቻለሁ አሉ። እኔ የምፈልገው አሁን እንደውም አሁን እናንተ ውረዱና እንዳትወጡ ከታች ጌም መጫወት አለብኝ። ስጀምርም ስጨርስም መጫወት አለብኝ። ያስፈልጋል። እንደው ጠላኔ ጌም አልወድም።